White House today as the bidding war for Warner Brothers Discovery. ቅዳሜኛ እንዳማረበት በፊት ፕሮግራማችን አንድ ቻሌንጅ ሽርሽራችን አሁን ጀምሯል። ሰላም እንዴት ናችሁ? የተወዳጁ የቻናሏ ቤተሰቦቻችን እንደተለመደው ዛሬ ቅዳሜኛ አሸብረቅ ብለን መተናል። ያለነው ናሴ እንግዲህ ብርዱ እንዴት ስትል እሺ ለዚች ለሁለተኛዋ ቅዳሜ ያዘጋጀሁትን ትራክ ጀባልላችሁ ነው። እንደ ባንች ትራክ ነው የምንገባው። በሐምሌ ናሴ በሁለተኛው ቅዳሜ እስካሁን ሶስተኛው ራሱ ይደገም። ይሄንን ያየ አቀናባሪ በኪቦርድ ነው አታቀናብርና ትሬንድ እናደርጋለን። እዚህ ስር ስልክ ያለ እኔ መሰለ ድምጽ ምንም ዌስት እንዳታረጉት። እንዴት ናችሁ? አለን። ክረምቱ እንዴት እየሄደ ነው? ያለቀ ነው። ያንቀጠቀጣል። ነሐሴ ኦልሞስት እየተጋመሰ ነው። አዎ። እኛም ደግሞ በቅዳሜኛ ክረምት የሚያስመስሉ ሞቅ ያሉ በዛውም ልክ ደግሞ ቤተሰቦቻችን ቤተሰባዊነታቸውን የሚያጠነክር ፕሮግራሞች እየሰራን እያቀረብን ነው። አዎ አይደል? ደስ በሚል ቆይታ ነው በቀጣይ የሚኖሩ ፕሮግራሞች ሁሉ ይዘዋቸው የሚቆዩት። የማይረሳ ሁለተኛው ቅዳሜ በዘፈን ጀምረናል። ቀጥላል። እንደምን ጨርሰን ደግሞ ገና እናያለን። አዎ ገና እንዴ እንዳስጀመርሽን ትቀጥያለሽ። ችግር የለም። ይሄ ክረምቱ እስኪያልቅ ነሐሴን አስታክኬ አንዳንድ ዘፈኖች በጄሪ ሪሚክስ እንቀጥላለን። የተለያዩ በፊዎችን እንግዲህ እንደያዝን ነው ዛሬ ጉብ ብለናል። በፊው ነገር አይነገርም። ቅዳሜኛው ያው ይጠብቃሉ ብዬ አስባለሁ። ቤተሰቦቻችንም ሁሌ በየሳምንቱ ከፍታውን እየጠበቀ ቆንጆ ፕሮግራሞችን ከአዘጋጆቻችን ከባልደረቦቻችን ጋር እኛ ሬዲ ሆነን ለቤተሰቦቻችን ቆንጆ የፕሮግራም ብፌዎች አዘጋጅተን አይደል? የጾም የፍስክ በየአይነት አለ። በቆሎ ጥብስ፣ በቆሎ ቅቅል፣ በቆሎ የተቆላው የታሻው ምናምን እቺ ክረምት እስክታል ከበቆሎ አንወጣም። ይልመዱን ቤተሰቦቻችን። ስለዚህ የተለመደው ፕሮግራሞቻችን ይቀጥላሉ። ከቅዳሜኛ ጋር ቆንጆ ቆይታ እንዲሆንላችሁ እየተመኘን እኛ ፕሮግራማችንን እንከፍታለን። በክረምት እንጀምረው። እሺ ክረምት ከጀመረን በክረምት ወሬ ነው መጀመሪያ። ደስ ይለናል። እሺ አንድ ነገር ላሳያችሁ አይሻል? በክረምት ዝናብ እንደሆነ ዝናብ የለም ስቱዲዮ ውስጥ ውጪ እኮ ወደ ልምላሜ ነው የምወስዳችሁ። እንዴ ታይጦጥኝ ልጅ ያደጋ ልጅ ያደጋ አያችሁት? ዋው የዝንጀሮ አቆፋፈር ግን አይገርም። አንድ ጀንበር በሚል የችግኝ ተከላ ካምፔን አለ አይደል? ክረምት ሲመጣ ብዙ ጊዜ እየለመድን ነው እንደዚህ አይነት ነገር። እንግዲህ ልጅ ያሬድ እችን ጦጣ ነች ዝንጀሮ እርግጠኛ መሆን አልችልም። ጦጣ ነች ዝንጀሮ እንግዲህ ችግኝ ተከላው ላይ ተገኝቷል እና ከተተከሉት ሚሊየንስ ችግኞች ውስጥ የተወሰኑት የእሷ ናቸው ይለናል። እንግዲህ ያው ሲያድግ እኮ ነገ እሷን የምትንጠለጠልበት ለራሷ ለመለክ ቤቷን እየሰራች ታዲያ የኛ ሀገር ጦጣዎች እዚህ ላይ ከሆኑ የውጭ ሀገር ደግሞ ያሉት ዘመዶቻቸው ደግሞ የቱ ጋር ናቸው የሚለውን ደግሞ ላሳያችሁ። እሺ ከሀገር ውስጥ እስከ ውጭ ሀገር ነው የሚኖሩት ናቸው። ሌላ ታሪክ ላይ ነው የኛዎቹ የቆፈሩ ነው። እሺ ዋው ኮሚቴው በጣም ይገርመኝ። በጣም ይሄኛውን ቪዲዮ ግን እስቲ ትካዜውን ይልኝ። ምን ሆነ ነው ብራዘር? ኦ ማይ ጋድ እንዴ እንደ ሰው ኮኑ እንደዚህ ያላችሁ እንደምታዩት ትካዜው የሰው ይመስላል አይደል? በጣም እንዴ ማሳ ይባላል። ጃፓን ዙ ውስጥ ያለ አንድ ጎሪላ ነው እና በጣም ሰዋዊ ባህሪ ታይቶበት ይሄ ኢንተርኔቱ በጣም የተቀባበለው ነበር። እንትኑን ምንድነው ሪአክሽኑ የሱ ሪአክሽን ማለት ነው። እኔ ገርሞኛል። ምን ልበለው? ትካዜ ልበለው? ሀዘን ልበለው? አልተረዳሁትም። እንዴ እንደሰው ነው። ሁለት አይነት አንዱም እንደዚህ ያለ እንደዚህ ማለ ነው። ግን ይሄ ነገር ሀፕን ተወዶበት ነው። ከሜቱ ጋር ፋይት አድርጎ ነበር። ኦኬ ከዛ በኋላ ነው ተቀበለው እንደዚህ አይነት ትካዜ ያሳየውና ወይኔ ብሬክ አፕ
ምን እንዳለችው መጠየቅ ነበር። በጣም ብዙ አይነት የሰው ባህሪ ያላቸውና የሴቷንም ሪአክሽን አስቡት። እሷ ደግሞ ይሄን እያለቀሰች ነው። ምን እንደገረመኝ ግን አሁን ሳይንሱ የሚለው 98% ዲኤንኤያቸው ለሰው የቀረበ ነውና ምናልባት ይሄንን ፒክቸር ሳይ ይሄማ 99 ነው። አዎ ይመጣልኝ ይሄው 100 ሊደርስ እኮ ነው የሚያረጋውን አይነት ፊል እያረጋ ነው ስለውና የኛ ሀገሮቹ ችግኝ እየተከሉ ነው። ጃፓን ያሉት ደግሞ እንዲህ በትካዜ ናቸውና ማዝናኛ ከሆነ ኤአይ ልዩነታቸው ቪዲዮዎች እናያለን። አሁን ሰዎች ብሬክ አፕ ሲያደርጉ ምናምንና ይሄው በሪያሊቲው ደግሞ በሪል ወርልድ ደግሞ ጎሪላ በኤአይ ባይዞ ያስቸገረኝ አሁን ቪዲዮ ስትይ እነ ጎመኒት ምናምን ታውቃቸዋቸው። ታዲያ አንተ ሙሉ አስቤዛ ፊልም ነው እያየሁ ያለሁት። ካሮት ምናምን እኔ አስቤዛ ቁጭ ብዬ ላይ ጉሊት ሙሉ ፕሮዳክሽኑ በጉሊት ጊዜ አሁን ፍሩትና ቬጆች ወይም ይሄ ቺት ሲደራረጉ ሲጋቡ ጎሪላ ወዶ አይደለም ማለት ነው ያየው ነው። አዎ ሚገርም ወደ ቀጣዩ ደግሞ እንሄዳለን። እሺ ወደ ዩኬ ነው ወስዳችሁ ችግኝ የለም እዛ ግን እሺ reality no እንዳትለኝ real world ላይ A man has been arrested after dressing up as the Grim Reaper and terrifying elderly patients at a hospital. The man, identified as Leon Gillespie, climbed on the rooftop wearing a Grim Reaper costume and holding a real sickle. He stood completely still for around 50 minutes, staring toward the hospital rooms where patients were being treated. Some elderly patients were walking around the hospital when they suddenly looked up and saw a figure dressed like death watching them. Some of them were terrified, believing it was a sign that their life was እዚህም ደረጃ ደርሰናል። ኒኮ እውነተኛ ዓለም ላይ የተከሰተ ነገር አለ። ሙቪ ነው የሚመስለው ስታዩት። ቆይ ግን ምን አስበው ነው ስለ ምንድነው ሂዝ ሚሽን ከዚህ ጀርባ ያለው ነገር? ሚሽኑ አንዳንዴ በቃ አንዳንዴ ቅብጠት አለ። ፈረንጆች በጣም እንደዚህ ነገሮች ይዳፈራሉ። የ26 ዓመት ወጣት ነው እንደምታዩት። ይሄ ግሪም ሪፐር የሚባለው ኮስቹም አለ። ብዙ ጊዜ ፊልም ላይ ስታዩት ይሄ መልአከ ሞት ምናምን ጎስት አድርገው የሚጠቀሟቸው ግሪም ሪፐር የሚባል ካራክተር ነው። የእሱን ኮስቹም ለብሶ ሩፍቶፕ ላይ ይወጣል። ይሄ ሆስፒታል አካባቢ ላይ ይወጣና ፔሸንቶቹን ነው የሚያያቸው። ፔሸንቶቹ በዛ ጋር ሲመላለሱ ምናምን ያዩታልና በቃ ይደነግጣሉ። ምክንያቱም እነሱ በሞት አፋፍ ላይ ያሉ ሰዎች ናቸው። እዛ ታማሚዎች በጣም ታመዋል። ከዛ እሱን ሲያዩ በጣም ሲያለቅሱ ነበር እንዳያቸዋቸው በጣም ወይኔ እኔም ግን ባይዋለክስ ነበር ግን እኔ ገረመኝ። ይሄ ኢሉዥናል ናቸው የታወቀ ዌስተርን ላይ ያሉ ሰዎች ግን ደግሞ ይሄን ያህል እንደዚህ ኮስቹም ላይ ተዘጋጅቶ ምናምን እንዴት ነው እነዚህን ሰዎች ለማስፈራራት ምን አይነት ሚሽን ይዞ የተነሳው? እና በቁጥጥር ስር ውለዋል። ፍርድም ተፈርዶበት ቅጣትም ተቀጥቷል። ሰዎቹ ግን አያሳዝንም? መልአከ ሞትም ታየ አልታየ ሰው እንዲሁ ሆስፒታል ሲተኛ በራሱ በሁለት ሀሳብ ውስጥ ነው። ምናልባት ትንሽ ነገርም ቢሆን እሞት ይሆን የሚል ስጋት አለበት። ከዛ ደግሞ የጸና ህመም ደግሞ ያላቸው እንደዚህ ደግሞ እድሜያቸው የገፉ ሰዎች ደግሞ ሲሆኑ እንዴት እንደሚያስፈራ እና ማን ማለት ሞት የማያሸንፈው ጀግና ማን አለ? ማንም አይደል? እንኳን እንደዚህ ተስሎ ፊታችን ቆሞ ይቅር ቀርቶ ፓኒክ ራሱ አድርገው አስቢ ሌሎች አይነት አደጋዎች ራሱ ሊደርሱባቸው ይችላሉ። እኔን አስብ በቃ ባለፈው እንዴት ነበር ያየነው? ስፓይደር ማሩ ነው ያየነው። እንደዚህ ኮስቹም እየለበሱ በጣም እዚህ ደረጃ ደርሷል ማለት ነው። እሱ በጣም ነው የሚገርመው። ግን እኔ አሁን በህልሜ ሁሉ ሊመጣ ይችላል ይሄ ሰውዬ። ግን ደግሞ እንስሳት እንደዛ የሰውኛ ስሜት ተሰምቷቸው ተከዘው ባየንበት አይ የሰውኛ ስሜት አጥቶ ሌሎች ተቃራኒ ሌላ የመቲ ተቃራኒ ማለት ነው። እስካሁን ጉሬላው እየመራ እንደሆነ እንድታውቁ ነው። ጉሬላው መርቷል በዛሬው። እኔ የምላችሁ የድሮ የጁስ ማስታወቂያዎች ምናምን ትዝ ይላችኋል አይደል? እንዴ በጣም ኤግዛጅሬት ተደርገው የሚሰሩበት ታይም። አሁን ስለ አንድ ማስታወቂያ ጉዳይ ላሳያችሁ ነው። የፊልም ማስታወቂያ ነው። ይኸው እናስረክብ እስኪ ጉድ በሉ። ጉድ ልንል ነው እንግዲህ። ጉድ ፍሬን ተንጠልጥሏል። 3 days, this actor did it. Netflix paid a real person $75,000 to spend 3 days living inside a billboard overlooking Sunset Boulevard as a promotional stunt for the thriller movie The Last House. The billboard was built out into a fully furnished makeshift living room. Another level ነው ይሄ በቃ another level. The person expected to stay through Saturday. Onlookers spotted him lounging in pajamas and a robe, sipping coffee from a mug. Pajama coffee magon ይዘማ gathered below. Right under the living room window, bold letters asked, it's still unclear whether he has የሚሰራው when asked
asked if he'd gotten Wow. any sleep, he simply replied, How long, "No, man? at least there's air conditioning to keep him cool." In a city where studio Oh my god, he's so fun. አያችሁ በጣም suspended above በጣም ኢንተርቴን እያደረገ ነው እሱ ራሱ በቃ እዛው ደግሞ በነገራችን ላይ አክተሩ ነው እና ኦኬ። ዘ ላስት ሃውስ ይባላል ፊልሙ። ትሬለሩን እየተቀባበሉት ነው አሁን እና ፕሮሞት ለማድረግ ቢልቦርድ ላይ የተለመደ ነገር ነው። ግን ቢልቦርድ ላይ ራሱን ሴትአፕ ገንብተው ከዛ አክተሩ ውስጥ ኖሩ ስታዩ ማለት ነው። አስቡት ይሄ አክተር እንግዲህ ለ3 ቀን ነው እዚህ ሃውስ ውስጥ የቆየው እና $75,000 በየቀኑ በቀን ማለት ነው ቆይበት ስቴው እየተከፈለው ነበር። አሪፍ ቢዝነስ ከገንዘቡ በላይ ደግሞ የእሱን ሃምብልነት ነው ያየው። ታስቡት አክተሩ ቢልቦርድ ላይ 3 ቀን የት እንደሚበላ ብዙ አይነት ነገሮች አሉ። ሰው ስንሆን እነዛን ሁሉ አክቲቪቲዎች የት እንደሚያደርግ አይታይም። ዲቴይል ነገር የለውም እና በጣም ከባድ ነው እላይ ስታክ አድርጎ ለ3 ቀን መቆየት። ግን ፊልሙን በደንብ ጓጉቶ ሰው እንዲጠብቀው ከትሬለሩ ባሻገር ይሄኛው ደግሞ በደንብ መነጋገሪያ እንዲሆን አድርጎታል። ተመስጬ ነው የሰማው። የማስታወቂያ ግን ሊቭላቸው በጣም የሚገርመው እንደዚህ አሁን ብዙ ጊዜ የማስታወቂያ ስራዎች ሲሰሩ የተለመዱ ነገሮች አሉ። በቲቪ ይነገራል ወይ ማስታወቂያ ይለጠፋል ምናምን። ከዚህ ቀደም ምናየው መሰላችሁ የአንድ የበርገር ካምፓኒ ነው እና በጣም ያስተዋወቀበት መንገድ ላይክ ሜኑዎች አሉ። የበርገር ቤቱ ሜኑዎች አሉ፣ ፒዛ ምናምን የተለያዩ ነገሮች አሉ። እሱን አጣጠፈና በሆነ ዋሌት ነገር ነው ያስመሰለው። ከዛ ዋሌቱ ጫፍ ላይ ብር አለ ማለት ነው። እንትን ነው ፒክቸር ነው። ከዛ መሬት ላይ ጥለዋል ማለት ነው። ሰው ምንድን ነው የሚያስበው ስታዩ ከርቀት የሆነ 3D ነገር ነው ዋሌትና ከብር የወጣበት ነገር ይመስል ሄዶ ብድግ አድርገው ሲያዩ እንትን ነው ሜኑ ነው የእንትኑ ከፍቶ ሲያዩ ምናምን ነገር ወዲህ ያነቡታል ምናምን ነገር ሶ በእንደዚህ አይነትም ሌቭል ይደረጋል። እና ሰዎች እዚህ አካባቢ ቢልቦርዱ አካባቢ ሲያዩት በወረቀት ጥያቄዎችን ይጠይቁት ነበርና እሱም እዛው ሆኖ ይመልስላቸው ነበር። ከነ ኮስቹሙ ነው ውስጥ ያለውና በጣም የገረመኝ በቃ እንደዚህ ቢሆን አስባችኋል እንዴት ኢንትረስቲንግ እንደሚሆን። በቃ ተመኛው ልክፈልና ለምን ቆይ ቅዳሜኛ እኛም እንደዚህ እናግልሽ ነበር። ቦሌ ድልድይ አካባቢ ጠብቁን ማጋችን ይዘን ቅዳሜኛ ሽር ጉድ እያልን ምናምን የሁለተኛው ሳምንት በሙዚቃ ነበር፣ ሶስተኛው በቢልቦርድ በቃ አገር አቋረጥን አይደል? ከአንዱ ሀገር አንዱ ሀገር እየሄድን ነው። ግን አሁን የመጨረሻ ቪዲዮ አንድ ቦታ ልወስዳችሁ ነው። ሪሞት ይሰጠኝ እንመለስ ወደ ሀገራችን ወደ ደቡባዊ ታይላንድ ነው የምወስዳችሁ። ዋው ደቡብ ታይላንድ በጣም ያለኛ እዴ ወይኔ እንዴ ወርዶ እንዳይሆን መብረቅ በጣም ልብ የሚሰብር ነገር ነው አይደል? ድሮ በልጅነታችን ታስታውሱ እንደሆነ መብረቅ የወደቀበት ቦታ እኔ እንደዚህ አይነት ስቶሪዎች ሲነገሩ ሰማ ነበር። መብረቅ የወደቀበት ቦታ እኮ ቢገኝ በጣም በብዙ ብር ምናምን ይሸጥ ነበረ ምናምን ይላሉና እንደዛ አይነት ስቶሪ ረጅም ጊዜ ማለት እንደቆየ ራሱ አረሳውና ይሄ የሚገኝ የሚነሳ ነገር የለም የሆነ ውድ እንደ ማዕድን ነገሮች ነገር ማዕድን ነው እንጂ አሁን እንደምታዩት ግን እንደዚህ አሁን እግር ኳስ ሜዳ ላይ ነው ተጫዋቹ የሶስተኛ ሊግ የእግር ኳስ ጨዋታቸውን እያደረጉ ነበር። ዝናብ እየዘነበ ነው በወቅቱ የነበረውና መብረቁ ዳይሬክትሊ ወደ ኳስ ተጫዋቹ ላይ ነው የወደቀውና እንዳያችሁት ቪዲዮ ላይ ራሱን ሲመታው ይታያል። ወዲያው ነው ህይወቱ ያለፈው። በእርግጥ ሆስፒታል እስከሚደርስ ቆይቷል፣ ግን ህይወቱ ወዲያው ነው ያለፈው። የ24 ዓመት እግር ኳስ ተጫዋች ነው። እሱ ላይ ብቻም አልነበረም ግን አደጋው የተከሰተው ሌሎች 12 ሰዎች ተጨማሪ ሰዎች ላይ አደጋው ተከስቷል። እና እዚህ ላይ ከክረምቱ ጋር ተያይዞ ማሰብ ያለብን ነገር በሀገራችን የተለያዩ የእግር ኳስ ጨዋታዎች ይደረጋሉ እና ይሄንን ነገር ታሳቢ መደረግ አለበት ብዬ በእውነት ሰው መስማት አለበት ብዬ ነው ይሄንን ዜና ያመጣሁት። በጣም ነው ያዘንኩት እና በትክክል መብረቅ የሚያዝ ነገር አይደለም፣ ቅርስ አይደለም። ወይ የሰማናቸው ሰዎች አይምሯችን ውስጥ ያለው ሮንግ ነው። በቃ ሰውን የሚገል የሚጎዳ ነገር ነው። መብረቅ ግን ሳውንድ ሲመታ እኔ ሁሌ ጥያቄ ስለሚሆንብኝ ነው። ድሮ መብረቅ ሲመጣ ዛፍ ስር ተኙ መብረቅ የመታውን ሰው አፈር ውስጥ ክተቱ የሚባሉ ነገሮች አሉና ትክክለኛዎቹ ፕሮሲጀሮች፣ ምክንያቱም መብረቅ መቼ እንደሚከሰት አይታወቅም። ሰዎች ራሳቸውን የሚከላከሉባቸው መንገዶች ምንድን ናቸው የሚሉት ራሱ በጣም ነው ግራ የሚያጋባው። ዛፍ እንደውም ጭራሽ መደረግ የለበትም፣ ዛፍ አካባቢ መኖር የለባቸው እንደዛ ይባላል። አስቡት። ግን በተቃራኒ አሁን ተቃራኒ ኢንፎርሜሽን ነበር የነበረኝና ክሊር የሆነ ነገር ስለሌለ
ያው ከስንት አንድ የሚከሰት ነገር ነው ለዛ እንዘናጋለን ግን ድንገት ሊሆን ይችላል አሁን ልክ እንደ ኳስ ሜዳውና ምን ማድረግ እንዳለብን ብና አንዳንድ ጊዜ ያው መብረቅ መከላከያ ምናምን ተደርጎ ህንጻዎች ላይ አለ ምናምን ህንጻ ላይ ያለ ብረት አይደለ ህንጻን ነው ግን ልንከላከል እንችላለን እንደዚህ አይነት ግን ከመብረቅ ጋር በተያያዘ ብዙ ጊዜ እንደዚህ እንደ ሰውኛ ለራሳችን ልንጠብቅ እንችላለን የመብረቅ መከላከያዎች አሉ አንቴናዎች የተለያዩ አሉ ኢቭን ስልካችሁን ማትጠቀሙ ይባላል ምክንያቱም ኤሌክትሪክ ሲግናል ስለሆነ እንደዚህ ኮንታክት እንዳያደርግ በሚለው ግን እኔ እንደሚመስለኝ በጣም አውት ኦፍ ኮንትሮል ነው የሚሆኑት እንደዚህ አይነት ነገሮች በጣም ከቁጥጥር ውጪ ነው የሚሆኑትና የቻንስ ጉዳይም ሊሆን ይችላል ምክንያቱም እንደዚህ አይነት ነገሮች የሚከሰቱት በጣም ኃይለኛ ነጎድጓድ ምናምን ስለሚሆን መብረቅ ብዙ ጊዜ የሚከሰተው ደግሞ እንደዚህ አይነት ቦታ ነው ይሄ ንፋስን ተከትሎ ሊመጣ ይችላል እንዴት ነው ሰማዩ በመብረቅ ሲታረስ ማይባል ነገሮች አሉ እንደዛ በጣም ነው ግን እኔ አሁን ፐርሰናሊ መብረቅ በጣም መፈራ ሰው ነው ገና ድምጹ ራሱ ሲያስገመግም በጣም የሚያስፈራኝ ሰው ነኝና አሰብኩት ደግሞ እዛ ቦታው ላይ ሆነው የእውነት ኤክስፒሪየንስ ያደረጉት ሰዎች የተረፉትም ሰዎች እንዴት አይነት ትራውማ ሊይዛቸው እንደሚችል ያስብ መብረቅ የሚፈጠረው የሚባለው ብዙ ጊዜ የቀዝቃዛ አየርና የሞቅ አየር የሚጋጩበት የሚገናኙበት የመጀመሪያው ፖይንት ላይ ነው ኃይለኛ መብረቅ የሚኖረው ይባላል ግን ይሄ ግን እጣፈንታ ይመስላችሁ ከዚህ ሁሉ ተጫዋች አንድ እሱ ላይ ብቻ መውደቁ በራሱ አንዳንድ ጊዜ እጣፈንታችን እንደዚህ ነው የሚወሰነው ዩኒቨር ነው ይሄን የምትቆጣጠር ነገር አይደለም ነው ሰሞኑን አሁን ዛሬ እንደው ለተመልካች የምናቀርበው ማነው ጎበዝ ስንቀርጽ በጣም ኃይለኛ ዝናብ ነበረ ሮጠን ድልድይ ውስጥ ነበር የገባነውና በጣም ኃይለኛ ድምጽ ብትን ነው ያሉት ግን ማነው ጎበዝ ቀጠለ ምንም መብረቁ ቢነሳ ለጎድጓድ ውስጥ የታጀበ ማነው ጎበዝ እና ድምጹ በጣም አንዳንዴ መብረቅ ሩቅም ሆኖ ድምጹ ራሱ በራሱ በጣም ያስፈራል የሳውንዱ አይ ሚን መጀመሪያ ላይት ይቀድማል አዎ ከዛ ነው ሳውንዱ እና ሰው አካባቢ የነበረው ሰዎች ተደናገጡ እኔ ማወዳደራቸው ራሱ ሊሮጡ ነበር ተረጋጋ የኖርንበት ነው ይገርም ነው በጣም ቆጃንጆ መረጃዎችን ምንጆ ናቸው ቆጃንጆ ከየት ነው ያመጣሽብን ቆጃንጆ ምስራቃዊ ኢትዮጵያ ኦኬ ባለፈው ሄዳ ነበር ለካስ ብዙ ቆንጆ ማለት ነው ቆጃንጆ ቻናል የሚሉ መረጃዎችን ወደ እናንተ ያቀርብን እስካሁን ቆይተን ነበር አይደል በቀጣይ ደስ የሚሉ ቀጣይ ደግሞ ሌላ ቆጃንጆ የቅዳሜ ፕሮግራም ቆጃንጆ ቻናል ቆጃንጆ በሚለው ነው አዲስ ወርድ ይዘን ነው ምንሻገረው ማለት ነው ለሌሎች ፕሮግራሞቻችን ሌሎች ቆጃንጆ ፕሮግራሞቻችን በቆንጆ አመት ታጅቦ ይቀርቡልናል እስካሁን የነበረን ቆይታ ግን አሪፍ ነበር ቆጃንጆ ነበረ እንግዲህ ይቀጥላል ሌላ ቆጃንጆ ፕሮግራሞች አንቺ እንዳልሽው ሌሎች የቅዳሜኛ በፊዎች ገና አልተነኩም የመጀመሪያ መግቢያችንን ከእናንተ ጋር ኢንፎርሜሽን እየተለዋወጥን ቆንጆ ቆይታ አድርገናል ይቀጥላል አይደል አብራችን ቆዩ